ሰላም ጤና ይስጥልን። ሰበር መረጃዎችን ይዘን ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ብቻችንን ጥለውናል ያሉትን የኔቶ አጋሮቻቸውን ምስጋና ቢስ ሲሉ በቁጣ ክፉኛ ነቅፈዋል። በሌላ በኩል ደግሞ ኢራን በሆርሙዝ ወሽመጥ ላይ ለ3 አገራት ብቻ ድንገተኛ ፍቃድ ሰጥታለች። እነዚህ አገራት እነማን ናቸው? የማስደምጣችሁ ይሆናል። በመቀጠል በእስራኤል ጥቃት የሁለት ከፍተኛ የደህንነት አመራሮች ሕይወት ማለፉን ኢራን ዛሬ ጠዋት በይፋ አረጋግጣለች። እንዲሁም በሀገር ውስጥ ደግሞ የነዳጅ አቅርቦትን ለመታደግ አዲስና ጥብቅ መመሪያ መውጣቱ ተሰምቷል። ተጨማሪ ሶልቫቲዮ የጫኑ ተሽከርካሪዎች ለፖሊስ እንዲጠቆሙ ታዟል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ በማድረግ ጀምሮ በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የትራምፕ ጠንካራ መግለጫና የኔቶ መከፋፈል። አብዛኞቹ የኔቶ አባል ሀገራት አሜሪካ በመካከለኛው ምስራቅ በኢራን መንግስት ላይ በከፈተችው ወታደራዊ ዘመቻ ላይ እንደማይሳተፉ ማስታወቃቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ የአውሮፓ አጋሮቻቸውን የነቀፈ መግለጫ አውጥተዋል። ፕሬዝዳንት ትራምፕ በመግለጫቸው አባል ሀገራቱ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚለው ጉዳይ ላይ በጽኑ ቢስማሙም ወታደራዊ ድጋፍ ለመስጠት ግን ፈቃደኛ አለመሆናቸውን ተችተዋል። ፕሬዝዳንቱ ኔቶን የአንድ ወገን መንገድ ወይም ደግሞ ዋን ዌይ ስትሬት ሲሉ የገለጹትም ሲሆን እኛ እነሱን ለመጠበቅ በየዓመቱ 100 ቢሊዮን የሚቆጠር ዶላር እናወጣለን፣ እነሱ ግን እኛ በምንፈልጋቸው ጊዜ ምንም አያደርጉልንም ብለዋል። ይሁን እንጂ ፕሬዝዳንት ትራምፕ አሜሪካውን ላይ የማንም እርዳታ እንደማያስፈልጋት በመግለጫቸው ላይ አጽንኦት ሰጥተዋል። ፕሬዝዳንቱ ሲቀጥሉ የኢራን ወታደራዊ አቅም አድቀናል፣ የባህር ኃይላቸው፣ የአየር ኃይላቸው፣ የአየር መከላከያና ራዳራቸው ጠፍቷል፣ ከሁሉም በላይ ደግሞ በየደረጃው የሚገኙ መሪዎቻቸው ተወግደዋል ብሏል። ፕሬዝዳንቱ አክለውም አሜሪካ ባስመዘገበችው ወታደራዊ ስኬት ምክንያት የኔቶ አገራት የጃፓን፣ የአውስትራሊያ ወይም የደቡብ ኮሪያ ድጋፍ አያስፈልጋትም ሲሉም ተናግረዋል። በዓለም ላይ እጅግ ሀያል ሀገር እንደመሆናችን መጠን የማንም እርዳታ አያስፈልገንም ሲሉ መግለጫቸውን ደምድመዋል። ይህ የፕሬዝዳንቱ መግለጫ በአሜሪካና በአውሮፓ አጋሮች መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ እንዲሻክር ሊያደርግ እንደሚችል ታዛቢዎች እየገለጹ ይገኛሉ። ዘገባው የቢቢሲ ነው። በሌላ ዜና የሆርሙዝ ሰርጥና የሶስቱ አገራት ፈቃድ። ወደ ሁለተኛው መረጃችን ስናልፍ ኢራን በእስራኤልና በአሜሪካ ጥቃት ምክንያት ተዘግቶ በቆየው የሆርሙዝ የባህር መስመር ላይ ለ3 አገራት መርከቦች የማለፍ ፈቃድ መስጠቷ ተሰምቷል። ፈቃዱ የተሰጣቸው ለቻይና፣ ለህንድና ብቸኛዋ የአውሮፓ ተወካይ ለሆነችው ግሪክ መርከቦች ነው። እንደ ሎይድስ ሲስት መረጃ ከመጋቢት 1 እስከ 11 ባለው ጊዜ ውስጥ ያለፉት መርከቦች 77 ብቻ ሲሆኑ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ከነበሩት 1229 መርከቦች ጋር ሲነጻጸር እጅግ ዝቅተኛ ነው። ይሁንና ካለፉት መርከቦች መካከል 26 በመቶ ከኢራን ጋር ግንኙነት ያላቸው ሲሆኑ ግሪክና ቻይና በቅደም ተከተል 13 እና 12 በመቶ ድርሻ አላቸው። የህንድ መርከቦች በባህር ኃይል ጥበቃ እንዲያልፉ ቢፈቀድላቸውም አሁን በርካታ መርከቦች በውይይት መዘግየት ምክንያት በመጠባበቅ ላይ እንደሆኑም ተገልጿል። በሌላ ዜና የኢራን ከፍተኛ አመራሮች እልፈት መረጋገጥ። ወደ ሶስተኛው የሚያስደነግጥ መረጃ ስናልፍ የኢራን መንግስት ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጂኒ እና የባሳጂ አዛዥ ጎላምሬዛ ሱሊማን በእስራኤል ጥቃት ሕይወታቸው ማለፉን በይፋ አረጋገጠ። ይህ ማረጋገጫ የወጣው እስራኤል ሁለቱን ከፍተኛ የኢራን ባለሥልጣናት ኢላማ ባደረገ ጥቃት እርምጃ መውሰዷን ቀደም ብላ ማሳወቋን ተከትሎ ነው። ይሁንና በኢራን ከፊል መንግስታዊ የዜና ወኪል ሜሄር በኩል የተላለፈው መግለጫ አሊ ላርጂኒን የእስላማዊ አብዮታዊ በታማኝነት ሲያገለግሉ የቆዩ ታላቅ ሰው ሲል አሞግሷቸዋል። በተመሳሳይ የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ ጀነራል ሱሊማኒን ክቡር ጀነራል በማለት የጠሯቸው ሲሆን እርሳቸውና ጥቂት ሌሎች ወታደሮች ከሰው ልጅ እጅግ አደገኛ ጠላቶች ጋር ባደረጉት ውጊያ የሰማዕትነት ጽዋ ጠጥተዋል ሲሉም ተናግሯል። የኢራን አብዮታዊ ዘብ ይህ የባለሥልጣናቱ መወገድ የተፈጸመው በአሜሪካና በእስራኤል ጥምር ጥቃት መሆኑን ማሳወቁ በሰዓቱ የተሰማው መረጃ ያመላክታል። በመጨረሻም ወደ ሀገር ውስጥ መረጃ ስንመለስ በኢትዮጵያ ወጣው አስቸኳይ የነዳጅ መመሪያ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለሕዝብ ትራንስፖርት ተሽከርካሪ በቅድሚያ እንዲሰጥ ለኩባንያዎችና
ለሚዲያዎች ጥብቅ ትዕዛዝ አስተላልፏል። ባለስልጣን መስሪያ ቤቱ ይህን ውሳኔ የገለጸው ትናንት ማክሰኞ መጋቢት 8 2018 ዓ.ም በአገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የጻፈው ደብዳቤ እነዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነም ያስረዳል። ይሁንና ሶስተኛ ሳምንቱን የያዘው የኢራን ጦርነት ተከትሎ የነዳጅ ድፍድፍ ዋጋ በከፍተኛ መጠን እየጨመረ ሲሆን ዛሬ አንድ በርሜል ድፍድፍ ነዳጅ $103 በላይ እየተሸጠም ይገኛል። የፌዴራል መንግስት የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሼድ ተጨማሪ የቁጠባ እርምጃዎች ይፋ እንደሚያደርጉ አስታውቀው ነበር። በትናንትናው ዕለት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ማሳሰቢያ ሰጥቷል። በመሆኑም ባለስልጣኑ ለነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ለማንኛውም የነዳጅ ጭነት፣ ለጸጥታ ተቋማት፣ ለቁልፍ የመንግስት ፕሮጀክቶች፣ ለኢንዱስትሪዎችና ለሰፋፊ የእርሻ ልማት ቅድሚያ እንዲሰጥ አሳስቧል። ባለስልጣኑ አክሎም ነዳጅ በችርቻሮ ለሚያቀርቡ ሚዲያዎች፣ ለህዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቅድሚያ መሰጠት እንዳለባቸው ገልጿል። በተጨማሪም ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሶልቫቲዮ ውጪ ተጨማሪ ሶልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ከሆነ እንዳያስተናግዱና ይህን ፈጽሞ የተገኘ ተሽከርካሪ በአቅራቢያቸው ለሚገኙ የጸጥታ አካላት እንዲጠቁሙ በጥብቅ ታዟል። አከፋፋይ ኩባንያዎች በብክነትና በአደጋ ምክንያት ነዳጅ እንዳይባክን በትኩረት እንዲሰሩ ያሳሰበው ባለስልጣኑ ትዕዛዙን በማይፈጽሙ አካላት ተጠያቂ እንደሚሆኑም አስጠንቋል። ኢትዮጵያ ይህንን የቁጠባ እርምጃ የወሰደችው በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት እንደሆነና ሌሎች የኤስያ አገራትም ተመሳሳይ ውሳኔዎችን እያስተላለፉ መሆናቸው ተገልጿል። ዘገባው የቢቢሲ ነው። ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ የተሰሙት ሰበር መረጃዎች እነዚህን ይመስሉ ነበረ። በተለይ ፕሬዚዳንት ትራምፕ በአውሮፓ አጋሮቻቸው ላይ የሰነዘሩት ጠንካራ ወቀሳና በሀገራችን በዛሬው ዕለት የወጣው አዲሱ የነዳጅ ቁጠባ መመሪያ በሂደት ምን አይነት ለውጥ ሊያመጡ እንደሚችል የምንከታተሉ ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በተለይ የነዳጅ ማደያዎች ተጨማሪ ሶልቫቲዮ ላይ እንዳይጠቀሙ መታዘዛቸው ውጤታማ ይሆናል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ትኩስና እውነተኛ መረጃዎች በየሰዓቱ ይዘንላችሁ እንቀርባለን። ከሰዓታት በኋላ በሌሎች በሚሰሙ አዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።